እግዚአብሔር ግን እግራቸው ስር ይከተላል። የእውነት ይከተላቸዋል። የእውነት በተከተላቸው ጊዜ ግን ይሄንን ቤተሰብ ከወገባቸው ጎንበስ ብለው ይቅርታ ይጠይቃሉ። እንደው የዛሬ እግዚአብሔር እንደሆነ በር ስር ነው። የእውነት እኔ እንደው እውነት ለምኛቸዋለሁ። በጣም በብዙ ነገር ተናግሬያለሁኝ። ግን እንደዚህ አይነት እንዲህ ሰው ንቀት በዚህ ደረጃ እኔ አላየሁም። እቺ እንደጎተቷት በግ ዝም ብላ የማንም ብላለች። መናኸሪያ የሆኑ ሴቶችን ይዞ እየመጣ ብላለች። አገላለጿ እንኳን የኔ እንቁ እኮ እንዴት እንደምታወርዳቸው እኮ ጎበዝ እኮ ነች እሷ። ከሱ ጋር ብትሆን አይደንቃትም ለነገሩ። ግን እሱ ግን ትዝብቱ ነው ትርፉ። በተለይ ፍጹም የሚባል ልጅ የእውነት ከዚህ በኋላ ራሱ ይቅርታ እንኳን ቢጠይቅ እኔ ምጠላው ሰው ቢኖር አንዱ እሱ ነው። በጣም ምጠላው በቃ ኤፍሬም እህቱ ስለሆነች ነው። የእህትነት ሚናውን ሊወጣ ነው የመጣበት። አግባብ ጥሩ ባይሆንም የተጫወተው እህቱ እየተጎዳች ነው። ይሄውና እኮ ትናንት ይቅርታ ጠይቆ ዛሬ ሴት አመጣ። ትናንትናስ ብትገባ ኖሮ ዛሬ እቺ ሴት እንደማትመጣ ምን ዋስትና አላት? ይሄውና እኮ እንዲህ ነው። አሁንም እኮ ተቀምጦ ራሱ እባካችሁ ተውኝ እኔን እንደዚህ ተውኝ ብሎ አይኑን ከማሸት በዘለለ እኮ ውጡልኝ አልፈልግም ስለምንም ነገር እኮ ብሎ አላለም እኮ እኮ በስርዓቱ ነው ያስጨረሳት እኮ ነው ያባረራት ከቤት ያስወጣት እኮ። እና እሷን ግን ቁጭ አድርጎ በስልሳን ትሪት አድርጎ ነው እባክሽ ተይኝ እባክሽ አፉን ከፍቶ እየጎረሰላት ሃይሚ የተቀመጠችበት ቦታ ቁጭ ብላ እንዴት ነው እሱ የሚጎርሰው? አይሄዳችሁ አያችሁ ራሱ ዝቃጮች ይቅርታ ይታሻችላል። ሃይሚን እንደ ውሻውን ተጥሎ ያወሳሰሰተ ዝም በይ በቃ አትንገሪ። አንደኛ እኔ ሳውን ስለሙሉ እንትኑ ስላላየሁም በቃ በዚህ ደረጃ ገና አየሁት። ይዞ ሲገባ አይኑን ጨፍኖ ሳብስ አረግ እሷን አየሁ። በቃ አለቀ። እና ይሄ እንደዚህ አይነት እኛን ንቀት ነው። እኛን እንደዚህ እየተናገርን እንደዚህ እያወራን የመፍትሄ ሐሳብ እየሰጠነው በዚህ ደረጃ ንቀት ነው። ከናቀን ደግሞ ችግር የለውም። በየትኛውም መልኩ ኦዲየንስ ነው ገንዘባቸው፣ ኦዲየንስ ነው ሀብታቸው። ስናይላቸው ነው የሚያድጉት። ሰብስክራይብ ብለው ቆመው እንዲህ ጎንበስ ቀና ብለው እንደለመኑ ደግሞ እንግዲህ ይቀራል። ምንም ችግር የለውም። ቤተሰቦቻችሁ ብሏል። እናቶቼ ናችሁ ብሏል። እናቱ የሱን ይሄንን የተበላሸ ካካ ነገር እንዳታይ ዋይፋይ እንኳን አላስገቡላትም። እንትን አይሰጧትም። ለምን ያማታላ? ውይ እዚህ ያለው ቢሞት አረብ ሀገር ያለው ቢሞት ቢደነግጥ ምን አገባቸው? ከገንዘባቸው እንጂ ጉዳያቸው። ስለዚህ እነኚህ የእውነት በተለይ ፍጹም የሚባል ልጅ እኔ ችግር የለውም ማድርገው እንያቃለው ጣጣ የለውም። ግን በቃ የመጨረሻ ያስጠላኝ ከዚህ በኋላ ቢያወራ ራሱ የፈለገ የእግዚአብሔር ቃል ቢያወራ በጆሮ አይገባም የሱ ማለት ነው። ስለዚህ እንግዲህ ነገ ደግሞ የሚመጣውን አናውቅም። ዞሮ እኔ አላይም። እኔ ከእንግዲህ ልትመጣም ትችላለች ሃይሚዬ፣ ልትመጣም ትችላለች፣ ላትመጣም ትችላለች፣ ወይ ደግሞ አይታወቅም። ዞሮ ዛሬ ሙሉ ቀን ምንም አይነት ምንም ነገር የለቀቀችው ነገር የለም። ሃናን አታስወጪ እኔን አታስወጪ። ብቻ እሷን መቻያዋን ይስጣት፣ ልቦና ይስጣት፣ ያረጋጋት ነው የምለው። በቃ ይሄን ማለት ነው የምፈልገው። በቃ እህቶቼ አመሰግናለሁ። ራይማ አውሪ ራይማዬ፣ ራይማ ሰው ስላለ ነው እኔ ጋር ማለት ነው። እሺ እናቴ ቦታ የለም። እኔ እኮ 10 ስለማይዝ ነው ማላስገባችሁ ጋይስ። መግደዬ ተጣጣታለሽ። አንድ ቁጥር ጻፊ መግዴ ከመጣች እኔን አስወጪው፣ ችግር የለም። ታች ላይ እቀመጣለሁ። ባል እንገናኛለን። ወጣች ታፕ ኮፒ ሊንክ አድርጉ ቤቴን በእናታችሁ። ምንም ማልቀስ እንትን የለም። ምንድነው እናንተ ማንም ሰው ይሰማል። ራይማዬ ደህና ነሽ? እንዴት ነሽ? ደህና ይመስገን አለን። እንዴት ናችሁ? ራይማ ትንሽ አውሪ በፈጠረሽ። እስቲ አውሪልኝ። አውሪ እሰማለሁ እኔ። አይ ስራ ስላለባት ነው።
ወይ አናን ኮፕሊንግ ዶ ታፍታም ነው ማድረግልሽ። የፈለግሽውን አድርጊ ብቻ ቤቴ በጣም ደክሟል። እግዚአብሔር ነው። እናንተ ቲጂን አስገቢው። ቲጂ አትታየኝም። አንድ ቁጥር ትጻፍ። ማንም ሰው እየታየኝ አይደለም። ወይ አድሚያ ስጪ ለኔ ምን ችግር አለ ብትሰጪ? እኔ የሚያለቅስ ኢሞጂ አትላኩ። ቤቱ እንትን ይለናል። ዋርኒንግ ይሰጣናል። ለምንድን ነው የሚያለቅሱት? ሰው ሞተ እንዴ? የሞተ ሰው አለ? ምን አውቃለሁ። በስመ አብ ምንድነው እሱ? እንደዚህ አይነት ነገር እንዴ የሆነ ነገር ስታዩ በቃ ሃይሚ ወይኔ እናንተ አታውቁም። ሃይሚ እኔ እንደው ሸዊትና አስመጣልን አቦ ሸዊትንማ ቦለኳት። ከኔ ቤት እኮ ይቦልካቸውና የእናት ስሟን ጠፋብኝና ሰርችን ባረግ ላገኛት አልቻልኩም። በእናትሽ የደስታ ምንጫችን ሸዊትን አምጡልን። አሁን የአረብ ሀገር እንትኖች ሄዳችሁ ለማየት ሴትና ወንድ ተለጣጥፎ አቤት ደስታችሁ። ተሰባብራችሁ ሂዱ። ሌላ ነገር አትዩና እናንተ ኮፒያ አብዝተውታል። አዎ የስራቸውን ይስጣቸው አልኩ። በቃ አለቀ። እውነት ያገኙ በዚህ ሰውን እንደዚህ አስቀምጠው ያገኙት ገንዘብ አይባረክላቸው። አንየት ማጥቻለውና አንድ ቁጥር እየጻፈችልሽ ነው ከታች። ሁላችሁም ከታችም ከላይም ያላችሁ ማለት ነው። ብዙም በቃ አታስጨንቁ። ለማይሰማ ሰው አታስጨንቁ ራሳችሁ። ይሄ ስራ ደግሞ እንደሚያመራ የምትከታተሉኝ ካላችሁ ዛሬ ሳድ አይደለም ምን ያወራው ይሄ እንደሚመጣ ፊት ማውጥቻለሁ። ምክንያቱም አንድ ብላ የመታቻት ቀን ነው እሱ ከሚናገረው ንግግሮች ያንጸባረቀው ማለት ነው። ሰሞኑም የፍሬም ቤት ሄደም ቀን ተናግሯል። የማይወደኝን እየተከተልኩ የሚወደኝን እየገፋው ብሏል። ትላንትናም ደግሞ ይሄ ስራ እሷን የሚያስረግጥ ነው። አሁን ተቅለስልሶ ሄዶ ለምኗት እሷን ቢብላው ነው። እሷ ብትመጣ ምን ችግር አለው ብሎ ህዝቡ እሷን እንዲጠላት ነው የተደረገው። እሱ እንዲጠላት ነው የተደረገው። ገብቷቸዋል። ይሄ ደግሞ ልክ አይደለም። ማንም አይጠላትም። አንድ ሰው ራሱን አስተካክሎ ነው ሰውን የሚለምነው። አሁን እሷን ቢስላለች ነው እሷ በጊዜ በኋላ ስሜት እንደሚቀየር ራሴን ላገኝ ምናምን ያለው ነገር ሁሉ ሃይሚን የመታቻት ቀን ያወራው ነገር ነው ዛሬም እያወራ የነበረው። ስለዚህ ፊትም ወደዚህ እንደሚያመራ ታውቋል። ምንም ያለቀ ነገር የለም ማለት ነው። ስለዚህ ራሳችሁን ጠብቁ። በዚህ ይሄ ማለት ደግሞ ሃይሚ አታውቅም የለችበትም ምንም ማለት አይደለም። ግን ለኦዲየንስ አሳልፎ እሷን ቢስላለች እሷ መጣች አብረን እንሁን እንጋፈጥ ምናምን ብሎ ሲል እሷ ለቃ ሄደች ተብሎ ኦዲየንስ ወደሷ እንትን ትኩረት እንዲያረግ ነው የተደረገው። ትላንትናም ተናግሬያለሁ። ግን አይደለም መጀመሪያም ተጠንስሶ ያለቀለት ጉዳይ ነው። ስለዚህ እምቢ ብለዋል። ሃይሚ የለችበትም አታውቅም ማለት የለባችሁም። ሁላቸውም ግጥም አድርገው ያውቃሉ። ሁላቸውም አብረው ነው የሚሰሩት። ስለዚህ መወቀጥ ካለባቸው ሁላቸውም ነው መወቀጥ ያለባቸው። ስለዚህ እናንተ ራሳችሁን ረሂማ እኔ አንቺን እቃወምሻለሁ። እኔ አንቺን እቃወማለሁ። ሃይሚ እዚህ ውስጥ የምታውቀው ነገር የለም። ግጥም አድርጋ ታውቃለች። እሱ ይወቃወቅ። ይኸውልሽ ቆይ አዳምጪኝ፣ እንደማመጥ ብታውቅ ራሷን የምትጎዳ ልጅ አይደለችም። ክብሯን አውርዳ አትሰራም እንዲህ አይነት ስራ በእኔ እይታ ነው። አሁን አንቺ ታውቃለሽ መወገር ካለባቸው ሁሉም ነው ብለሽ እሷን ልጨምር አይገባም። እዛ ጋር የሚሰሩትን ስራ የመጀመሪያ ተወጋሪና ሰብስክራይቡ እንዲነሳ መሆን ያለበት ፍጹምና ፍጹም ብቻ ነው። ይሄንን ጥንስስ ምንድነው ያለው? ስለነገርኩክ ነው ወይ ነው ያለው ብሩክ አይደለ? ስለነገርኩ እንግዲህ ደውሎ እሷን አግኝቶ አይ እምቢ ብላኛለች ሲል ይሄንን ለማታ አዘጋጅቶ ይሄ የትላንት እንትን ቪዲዮ ነው የዛሬ አይደለም የተሰራው። ይሄንን ስራ የሰራው ፍጹምና ፍጹም ነው። ምክንያቱም ፍጹም ለኔ ካልሆነች ለሱም አትሆንም ብሎ የያዘው ስራ ነው። ራሱ ስለሚፈልጋት ያስታውቅበታል። እዛው ሲሽኮረኮር እዛው ቤታቸው እንትን ሲመላለስ የሆነ ነገር አስቦ ነው። አሁን እዚህ ጋር ብሩክ ትልቁ ጥፋቱ የሚሽኮረመመው ነገር ነው። ውጪ ፍላጎት ካለ ውጪ ብሎ ማስወጣት ነበር። ሃይሚን እንዴት ነው አንገቷን ይዞ ውጪ ብሎ ማውጣት አለበት። ስራ